አርእስተ ዜና። በትግራይ በችግር ውስጥ የሚገኘው ማህበረሰብ ከአስቸኳይ እርዳታ ወጥቶ ራሱን ችሎ ሊሰራ የሚችልበትን ሁኔታ ለመፍጠር እንደሚሰሩ በኢትዮጵያ የዓለም ምግብ የምግብ ፕሮግራም ተወካይ አስታወቁ። ሩሲያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉት አዲስ የደህንነት ስትራቴጂ ከሞስኮ ራዕይ ጋር በብዙ መልኩ የሚጣጣም እንደሆነ በመግለጽ አደነቀች። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ በትግራይ በችግር ውስጥ የሚገኘው ማህበረሰብ ከአስቸኳይ እርዳታ ወጥቶ ራሱን ችሎ ሊሰራ የሚችልበትን ሁኔታ ለመፍጠር እንደሚሰሩ በኢትዮጵያ የዓለም የምግብ ፕሮግራም ተወካይ አስታወቁ። በኢትዮጵያ የዓለም ምግብ ፕሮግራም ተወካይ ዥላታን ሚሊሲች በድርጅቱ አስቸኳይ ምግብ ከማቅረብ ባለፈ በችግር ውስጥ የሚገኙ የህብረተሰብ ክፍሎችን ሊለውጥ ወደሚያስችል ስራ እየተሸጋገረ መሆኑን ተናግረዋል። ታደሰ ልጅ ዓለም ተጨማሪ አለው። የዓለም የምግብ ፕሮግራም ተወካይ በኢትዮጵያ ዥላታን ሚሊሲች የሚመራው የልዑካን ቡድን አሉ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም በትግራይ ጊዜያዊ አስተዳደር ከፍተኛ አመራሮች ደማቅ አቀባበል ተደርጎላቸዋል። በኢትዮጵያ የዓለም የምግብ ፕሮግራም ተወካይና ዳይሬክተር ዥላታን ሚሊሲች ማህበራዊ ረድኤት ትግራይ በትግራይ ዳግመ ግንባታ ስራዎች ላይ እያከናወኑት ያለውን ስራ ለመከታተልና ለመገምገም ከትግራይ ጊዜያዊ አስተዳደር ከፍተኛ አመራሮችና ከማህበራዊ ረድኤት ትግራይ የስራ ኃላፊዎች ጋር ተወያይተዋል። የዓለም ምግብ ፕሮግራም ከትግራይ ማህበራዊ ረድኤት ጋር በመተባበር በተለይም ከጄኖሳይዳዊ ጦርነት በኋላ የደረሰው ጉዳት ግምት ውስጥ በማስገባት እያከናወኑት ያለው ስራ የተጠናከረና ቀጣይነት ያለው እንዲሆን በውይይት መድረኩ ላይ ተገልጿል። This is really to appreciate the WFP for the overall contributions you have played before the conflict. የዓለም ምግብ ፕሮግራም ከጦርነት በፊት በጦርነት ወቅትና ከጦርነት በኋላ በትግራይ ላይ ያደረገውና እያደረገው ያለው ድጋፍና አስተዋጽኦ የሚመሰገን ነው። አሁን እያደረገው ያለው የዳግመ ግንባታ ፕሮጀክት ስራዎች በተለይም ማህበራዊ ረድኤት ትግራይ ላይ እያደረገው ያለው ስራና ጥረት ከፍተኛ አስተዋጽኦ አለው። የማህበራዊ ረድኤት ትግራይ ምክትል ስራ አስፈጻሚ አቶ ጌታቸው ካላዩ ባለፉት ዓመታት ከዓለም ምግብ ፕሮግራም ጋር በመተባበር ከ12000 በላይ ቤተሰብ አስተዳዳሪዎች በመስኖ በእንስሳት እርባታና በሌሎች ዳግመ ግንባታ ስራዎች ላይ እንደተሳተፉ በመግለጽ አሁን በያዙት እቅድና ፕላን ደግሞ ከ4 ወረዳ ወደ 10 ወረዳዎች ለማስፋፋት እየሰሩ እንደሆነም ገልጸዋል። ካብ ኣብዚ ቀረባ ግን ጀሚሮም ነው from life saving to life changing ካብ ህይወት ምድሓን ለህይወት ምልዋጥ ልብል ሓደ ስትራቴጂ የዓለም ምግብ ፕሮግራም አስቸኳይ እርዳታ በመስጠት ነው የሚታወቀው። ከቅርብ ጊዜ በኋላ ግን ትልቅ ፕሮጀክት ይዞ እየተንቀሳቀሰ ይገኛል። እሱም ከህይወት ማዳን ወደ ህይወት መለወጥ በሚል ስትራቴጂክ እቅድ ይዞ እየተንቀሳቀሰና እየሰራ ይገኛል። በተለይም በመስኖ በእንስሳት እርባታና ሌሎች ስራዎች ወደ ማህበረሰቡ በመውረድ ወደ ተግባር ገብቶ እየሰራ ይገኛል። በትግራይ ባሉ ወረዳዎች በስፋት ለመስራት እቅድ ይዘናል። አሁን እየሰራንባቸው ካሉ 4 ወረዳዎች ወደ 10 ወረዳዎች ለመድረስ ለመስራትና ለማስፋት እቅድ ይዘናል። የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ዥላታን ሚሊሲች በትግራይ በተለይም በመስኖ በእንስሳት እርባታ ፕሮጀክቶች ላይ የሚያደርጉት ስራ አጠናክረው እንደሚቀጥሉም ተናግረዋል። Resilience is one of the main transformational shifts that WFP would like to make in Ethiopia, in the country in general and including in Tigray, shifting more from reactive humanitarian assistance. የዓለም ምግብ ፕሮግራም በኢትዮጵያ ይሁን በትግራይ የህይወት ሽግግር ለማረጋገጥ ትኩረት ሰጥቶ እየሰራ ይገኛል። የህብረተሰቡ አኗኗር ዘይቤ በሚለውጡ ስራዎች በተለይም የምግብ አቅርቦት፣ የመስኖ ስራዎችና የውሃ ግንባታ ስራዎች ላይ በስፋት እንሰራለን። እየሰራንም እንገኛለን። በችግር ውስጥ ያለው ማህበረሰብ ከአስቸኳይ እርዳታ ወጥቶ ማህበረሰቡ ራሱን ችሎ ሊሰራበትና ሊለወጥ ወደሚችልበት ደረጃ ለማድረስ አስፈላጊውን ድጋፍ እናደርጋለን። Facilitating irrigation, availability of water is critical as we all know for. ዥላታን ሚሊሲች በትግራይ ደቡባዊ ዞን በራያ አዘቦ የሚገኙ በዓለም ምግብ ፕሮግራም የገንዘብ ድጋፍ የተሰሩ ስራዎችና እየሰሩ ያሉ ፕሮጀክቶች እንደሚጎበኙ ለማወቅ ተችሏል። ከዚህ ቀደም በውጭ ስፔሻሊስቶች ይሰጥ የነበረው ሪኮንስትራክቲቭ የፕላስቲክ ቀዶ ጥገና በአይደር ኮምፕሬሄንሲቭ ሪፈራል ሆስፒታል ስፔሻሊስቶች እየተሰጠ መሆኑን ተገለጸ። በሆስፒታሉ እየተሰጠ ባለው የፕላስቲክ ቀዶ ሕክምናው ደስተኞች መሆናቸውም ታካሚዎች ገልጸዋል። ጸገነት ጊዲ ያነጋግራቸዋለች። ሙሉ ብርሃን ዳርጌ አዘጋጅተዋለች።
የሪኮንስትራክቲቭ ፕላስቲክ ቀዶ ጥገና በተፈጥሮና በተለያዩ አደጋዎች ምክንያት በሰው ልጅ የሚከሰተውን የተፈጥሮ አካላትን ብልሽት በቀዶ ጥገና ተደርጎ ችግሩ የሚወገድበት የሕክምና ዘርፍ መሆኑን ባለሙያዎች ይገልጻሉ። በመቀሌ ዩኒቨርሲቲ አይደር ኮምፕሬሄንሲቭ ሪፈራል ሆስፒታል የፕላስቲክ ቀዶ ሕክምና ስፔሻሊስት ዶክተር አሸናፊ ይትባረክ እንደሚሉት ይህ የሕክምና አገልግሎት ከዚህ ቀደም በውጭ ሐኪሞች ይሰጥ እንደነበርና ከሁለት ዓመታት ወዲህ ግን በውስጣዊ አቅም መሰጠት መጀመሩን ይገልጻሉ። ፕላስቲክ ሪኮንስትራክቲቭ ሰርጀሪ መዛሕትኡ ግዜ ፈረንጂ ካብ ዝተፈላለዩ ዓድታት ናመፁ ሰርሑ ሰባት ነይሮም። ፕላስቲክ ሪኮንስትራክቲቭ ሰርጀሪ አብዛኛውን ጊዜ ከተለያዩ አገሮች በሚመጡ ፈረንጆች ነው የሚሰራው። አሁን ግን በተለያዩ ሆስፒታሎችና በአይደር ሪፈራል ሆስፒታል መሰጠት ከተጀመረ ግን 2 ዓመታትን አልፎታል። በዚህ ዘርፍ በርካታ ታካሚዎችን ሕክምናውን በመስጠት ውጤታማ የሆነ ስራ መሰራቱንም ዶክተር አሸናፊ ያክለው ገልጸዋል። ተፈላለየ ጸገም ዘለዎም እዝኖም ጥራሕ ዘይኮነ ተፈላለዮም በተለይ ገጽ ምስ ገጽ ተተሓዘ ከጀሮ ብቻ ሳይሆን ከፊት በተለይም ከፊት ጋር የተለያየ ደረጃ ያለው የተጨማደደ የተያዘን እናስተካክላለን። ሙሉ በሙሉም የሚቆረጥ አለ። ሌላም የአፍንጫና ከንፈር ለመብላት ለማስተንፈስ ችግር ያለባቸውን ችግራቸውን ለመፍታት ጥረት እያደረግን እንገኛለን። የሕክምና አገልግሎቱን ማግኘት የቻሉ ታካሚዎች በበኩላቸው በሕክምና ስራው ያገኙትን የቀዶ ጥገና ስራ በጣም ደስተኞች መሆናቸውን ገልጸዋል። ጽቡቅ ክትትል ጎብሌሎ ደህሺው ዚያን ተስምዓት ኔራ ሐኪሞች ቀደም ብለው ጆሮዬ ውስጥ ያለውን ችግር በቀዶ ሕክምና ሰርተው ቀጠሮ አስይዘውኝ ነበር። ድጋሚ በቀጠሮዬ መሰረት ተመልሼ መጣሁኝ። በጣም ለውጥ አለው። በዚህም ደስተኛ ሆኛለሁ። ሐገሩ በቃ ቤተክርስቲያን ክሊኒክ ተከፍቀ ወስዶ ልጄ ከተወለደች 6 ወር አልፎ ሰው ወዳለበት ለመቀላቀል በጣም እቸገር ነበር። አፍንጫ የሌላት ልጅ ወለደች ምናምን ብዙ ነበር የምሰማው። አሁን ግን በዶክተሮቹ በተደረገላት ቀዶ ሕክምና ልጄ ሌላ ሆናለች። በጣም ደስ ብሎኛል። ምስጋናዬም የላቀ ነው። በተለያዩ የማህበረሰብ ክፍሎች በከንፈርና ትናጋ ላይ የሚፈጠሩ ተፈጥሯዊና የአደጋ አጋጣሚዎች ችግሩን እንደ እርግማንና ሌሎች ነገሮች ጋር በማያያዝ የሚሰጠውን ትርጓሜ የተሳሳተ አመለካከት መሆኑን ያወሱት ዶክተር አሸናፊ ለዚህም በተለያዩ የፕላስቲክ ቀዶ ጥገናዎች የሚሰራ መሆኑንም አስገንዝበዋል። የመውለጃ ቀናቸው ሳይደርስ የሚወለዱ ጨቅላ ህጻናት ተገቢውን የሕክምና አገልግሎትና እንክብካቤ ከተደረገላቸው ጤናማ የሆነ እድገት የማግኘት እድላቸው ሰፊ መሆኑን የጤና ባለሙያዎች ገለጹ። አሁንም ጸገነት ጊዲ ያነጋግራቸዋለች። ስለሽ ሐጎስ አዘጋጅቶታል። ወይዘሮ አርሴማ ብርሃንና መብርሂት ሕሸ በመቀለ ሆስፒታል ትክክለኛ የመውለጃ ቀናቸው ከመድረሱ በፊት የወለዱ እናቶች ሲሆኑ በሆስፒታሉ በሚያገኙት የሕክምና አገልግሎት ራሳቸውንና ልጆቻቸውን በጥሩ ሁኔታ ላይ እንደሚገኙ ይገልጻሉ። ልጄን የወለድኩት 7ኛ ወሬ ላይ ነው። ክብደቱም 1.5 ኪሎ ነው። የጤና ባለሙያዎች በሚያደርጉለት እንክብካቤ ግን በጥሩ ሁኔታ ላይ ነው የሚገኘው። አሁን ላይ 1.6 ኪሎ ክብደት ላይ ይገኛል። በሰላም እገላገል ይሆን የሚል ስጋት ነበረብኝ። ግን በተደረገልኝ ተገቢ የሕክምና አገልግሎት በሰላም ተገላግዬ ልጄን ለማቀፍ ችያለሁ። የመቀለ ሆስፒታል የእናቶችና ህፃናት ክፍል አስተባባሪ አቶ የማነ ገብረስላሴ የመወለጃ ቀናቸው ከመድረሱ በፊት የሚወለዱ ህፃናት በእርግዝና ወቅት በሚፈጠር የደም ግፊትና በሌሎች ምክንያቶች የሚፈጠር መሆኑን በመግለጽ እናቶች ከማርገዛቸው በፊትና በእርግዝና ወቅት በሚያደርጉት ጥንቃቄ መከላከል እንደሚቻል ያስረዳሉ። ካብ 28 ሰሙን እስከ 36 ሰሙንን 6 መዓልትን ዘሎ እዩ። ከ28 እስከ 36 ሳምንት ከ6 ቀን ድረስ ባሉት ቀናት ከተወለደ ነው ያለ ትክክለኛ መዋለጃ ቀን ተወለደ የሚባለው። ይህ የሚከሰተው አንዲት እናት ከመወለዷ በፊት ፈሳሽ ነገር ሲፈስ፣ ኤፒኤች ወይም አንቲፓክትም ሂመሬጅ ደም ሲፈስ፣ በእርግዝና ወቅት የደም ግፊት ሲከሰት፣ አልኮል መጠጣትና ሲጋራ ማጨስ የመሳሰሉት ነገሮች መጠቀም ህፃኑ ያለ ትክክለኛ ቀኑ የመወለድ ዕድሉ ሰፊ ነው። ይህን ለመከላከል እናቶች ከማርገዛቸው 3 ወራት በፊት በየቀኑ ፎሊክ አሲድ መውሰድ ይኖርባቸዋል። በተጨማሪም በእርግዝና ወቅት በቀን ከ3 ጊዜ በላይ ምግብ መመገብ ይኖርባቸዋል። የእናቶችና ህፃናት ሞት ለመቀነስ መቀለ ሆስፒታል ትኩረት ሰጥቶ እየሰራ እንደሚገኝ የገለጹት ሲስተር አልማዝ አበራም በሆስፒታሉ ያለውን የሰው ኃይል እጥረት መፍትሄ እንዲደረግለት ተማጽነዋል። ዝቆልዓ ዘጋጣም ኮይኑ ኪሎ 1.6 እዩ
ይህ ህፃን ኪሎ 1.6 ነው። በሙቀት ማቆያ ክፍል ገብቶ ተከታታይ የሆነ እንክብካቤ ያስፈልገዋል። ኦክሲጅን ያስፈልገዋል። ወተትም በኢንጂስ ይወስዳል። ግልኮዝም እንሰጠዋለን። የህፃናት ሞት 0 እንዲሆን 9 ወር ያረገዘች እናት ህይወቷ እንዳያልፍ ከተፈለገ የሰው ኃይል ሊጨመርና በቂ የህክምና መስጫ ግብዓት ሊሟላ ይገባል። ትክክለኛ የመወለጃ ቀናቸው ከመድረሱ በፊት በሚወለዱ ህፃናት ላይ ያለውን ችግር ለመፍታት የአቅም ማሳደጊያና ግንባታ ስልጠና እየተሰጠ እንደሚገኝ የትግራይ ጤና ቢሮ የእናቶችና ህፃናት ጤና ባለሙያ አቶ ሀፍቱ ኃይለ ኪሮስ ያብራራሉ። በዛሐለፈ ዓመት ተወሰኑ ሆስፒታላት ባለፈው ዓመት ከባለድርሻ አካላት ጋር በመሆን ከጤና ሚኒስቴር ጋር በመሆን የተወሰኑ ሆስፒታሎችን በመምረጥ የተወሰኑ ባለሙያዎች ስልጠና እንዲያገኙ ተደርጓል። በወረዳዎች ላይ ግን ካለው የነዳጅ እጥረት አኳያ እንዲፈታና በርካታ ባለሙያዎችም የስልጠናው እድል ተጠቃሚ እንዲሆኑ ጥረት በማድረግ ላይ እንገኛለን። ትራፎቴክ ማኒፋክቸሪንግ የተባለ የትራንስፎርመር አምራች ድርጅት በወር ከ200 በላይ የተለያየ የቮልቴጅ ኪሎ መጠን ያላቸው ትራንስፎርመሮች በማምረት ላይ መሆኑን ገለጸ። ከፍተኛ የትራንስፎርመር ፍላጎት እንኳ ቢኖርም የዶላር ምንዛሬ ዋጋ በየቀኑ መለዋወጥ በስራቸው ላይ ተግዳሮት እንደሆነበትም ገልጿል። ለመርሃዊ ተስፋይ ዘገባ ብርዛፍ ገብረ ጻድቃን። ትራፎቴክ ኃላፊነቱ የተወሰነ የግል ማህበር የትራንስፎርመር አምራች ማኑፋክቸሪንግ ከ8 ዓመት በፊት ስራው መጀመሩ ይታወቃል። ሚካኤል ትካቦና ምስጋና መብራህቶም የትራፎቴክ ኃላፊነቱ የተወሰነ የትራንስፎርመር አምራች ማኑፋክቸሪንግ የቴክኒክ ባለሙያ ናቸው። እኚህ ወጣቶች በተቋሙ ተቀጥረው በሚከፈላቸው ደመወዝ ኑሯቸው ከማሻሻላቸው ባሻገር የተለያዩ ሙያዎችን ባለቤት እንዳደረጋቸው ይናገራሉ። ዝሙያ ዘቀሊል ሙያ ይኮነም ይህ ሙያም ቀላል አይደለም። በሀገር ደረጃም ይበልጥ መስፋፋት ያለበት ተቋም ነው። አቅሜም ገንብቼበታለሁ። በጣም ደስ የሚል ሙያ ነው። ያገኘሁበት ጥቅም በዘርፉ ያለኝን ሙያ ማዳበር ችያለሁ። ይህም በየትኛውም ቦታ ልትወዳደርበት የምትችል አቅም ካለህም በግልህ ልትሰራበት የምትችል ነው። እንደ ሀገርም የሚጠቅም ዘርፍ ነው። ቢሆንም አብዛኛው ጥሬ ዕቃ ከውጭ የሚገባ በመሆኑ ይህም በስራቸው ላይ ተግዳሮት እንደሆነባቸው አክለው ገልጸዋል። ናይ ዶላር ሸርፊዮም ዝግዙ ሁሉም ጥሬ ዕቃዎች በዶላር ከውጭ ነው የሚገዙ። ናይ ዕዳጋ አለ እንደገና ናይ ማቴሪያል ከምደስተሃተቲ ጥሬ ዕቃዎቹ ከውጭ ስለሚገቡ እንደፈለከው ማስገባት አይቻልም። ምክንያቱም የዶላር ችግር አለ። ይህ ችግር ቢፈታ ግን ብዙ ምርትም ማፍራት እንችል ነበር። በዛው ልክ ለሀገሪቱም ይጠቅማት ነበር። ትራፎቴክ በወር ከ200 በላይ የተለያዩ ቮልቴጅ ኪሎ መጠን ያላቸው ትራንስፎርመሮች እንደሚያመርትና ይህም በኢኮኖሚና ቴክኖሎጂ ማስፋፋት የላቀ ድርሻ እንዳለው የፋብሪካው ስራ አስኪያጅ አቶ ገብረ እግዚአብሔር ኪዳኑ ገልጸዋል። 15 ዝሆን ሰራተኛታት አለው 25 የሚሆኑ ሰራተኞች አሉን። እንዲሁም አጠቃላይ በወር ከ200 በላይ ትራንስፎርመር የማምረት አቅም አለን። እስከ 1200 እና ከዛ በላይ ኮምባክትም ይወስዳል። አሁን እኛ ትኩረት ሰጥተን እያመረተን ያለነው ባለ 50፣ ባለ 100፣ ባለ 200፣ 315፣ 400 እና 630 እያለ ይሄዳል። በዋነኝነት እያመረተን ያለነው ግን 315 250 እስከ 630 በማምረት ላይ እንገኛለን። ብዛት ያለው የትራንስፎርመር ፍላጎት ቢኖርም ከዕለታዊ የዶላር ምንዛሬ ለውጥ ምርቶቻቸው ለገበያ የሚቀርብበት ዋጋ እንደማይመጣጠንም አቶ ገብረ እግዚአብሔር አክለው ገልጸዋል። ጠለብ በጣም ብዙ እዩ ወላ ሕዚ ሓድሽ እኮ ጠለብ ነው በመብራት ኃይል ብዙ ፍላጎት አለ። አሁንም በመብራት ኃይል ዘንድ ፍላጎት አለ። ሆኖም እኛ ከመብራት ኃይል ጋር ይበልጥ ያልሰራንበት ከዕለታዊ የዶላር ምንዛሬ ጋር በተያያዘም ከዋጋ ጋር ያለውን ነው። የዶላር ምንዛሬው በየዕለቱ ተለዋዋጭ ነው። ይህ ነው ችግር የሆነብን እንጂ ፍላጎትማ አለ። ብዙ ከተሞችና ኢንቨስተሮችም በግል መግዛት ይፈልጋሉ። ይህም መመሪያ አለ። መመሪያውን ተከትለን ነው እየሰራን ያለ ነው። ትራፎቴክ ኃላፊነቱ የተወሰነ የትራንስፎርመር አምራች ማኑፋክቸሪንግ ከ100 ሚሊዮን ብር በላይ ካፒታል እንደሚንቀሳቀስም ለማወቅ ተችሏል። ከውጭ ሩሲያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉት የአዲስ የደህንነት ስትራቴጂ ከሞስኮ ራዕይ ጋር በብዙ መልኩ የሚጣጣም እንደሆነ በመግለጽ አደነቀች። የአውሮፓ ህብረት ባለስልጣናት ሰነዱ በሩሲያ ላይ የተለሳለሰ መሆኑ ዋሽንግተን ሞስኮ ላይ የተዳከመ አቋም ልትይዝ ትችላለች የሚል ስጋት ጭሮባቸዋል። ለቢቢሲ ዘገባ ብርቱካን ጌታዬ።
የትራምፕ አስተዳደር ባለፈው ሳምንት ይፋ ያደረገው ባለ 33 ገጹን የስትራቴጂክ ሰነድ አውሮፓ የስልጣኔ ስረዛ እያጋጠማት እንደሆነ የሚተነትን ነው። ሰነዱ ሩሲያን ለአሜሪካ ስጋት እንደሆነች ሀገር አድርጎ አያቀርብም። ስትራቴጂው ቅድሚያ የሚሰጣቸው ጉዳዮች እንደሆኑ ከዘረዘራቸው ነጥቦች መካከል የውጭ ተጽዕኖን መዋጋት፣ በስፋት የሚደረግ ስደትን ማስቆም እንዲሁም በአውሮፓ ህብረት ውስጥ አለ የተባለ ሳንሱር መቃወም የሚሉት ይገኙበታል። በርካታ የአውሮፓ ህብረት ባለስልጣናትና ተንታኞች ሰነዱ ሀሳብን በነጻነት የመግለጽ ጉዳይ ላይ ትኩረት ያደረገበት ምክንያት ላይ ጥያቄ በማንሳት ትችታቸውን አሰምተዋል። ስትራቴጂው ላይ የሰፈረውን የቃላት ምርጫና አገላለጽ የሩሲያ መንግስት ከሚጠቀመው ጋር አመሳስለውታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሩሲያ መንግስት የዜና ወኪል በሆነው ታስ ላይ በወጣው ቃለ መጠይቅ እየተመለከትን ያለው ማስተካከያ በብዙ መልኩ ከእኛ ራዕይ ጋር የሚጣጣም ነው ሲሉ ሰነዱን አድንቀዋል። ይህንን በጎ እርምጃ እናጤነዋለን ያሉት ቃል አቀባዩ ሞስኮ ጠንካራ ድምዳሜ ላይ ከመድረሷ በፊት ሰነዱን መተንተኗን እንደምትቀጥል ገልጸዋል። የትራምፕ አስተዳደር አዲስ ስትራቴጂክ ሩሲያን በተመለከተ ለስለስ ያሉ ቃላትን ተጠቅሞ ተስተውሏል ብሏል የቢቢሲ ዘገባ። የዩክሬንን ጦርነት ለመቋጨት ጥረት እያደረጉ ያሉ የአውሮፓ ህብረት ባለስልጣናት ሰነዱ በሩሲያ ላይ የተለሳለሰ መሆኑ ዋሽንግተን ሞስኮ ላይ የተዳከመ አቋም ልትይዝ ትችላለች የሚል ስጋት ጭሮባቸዋል። ስትራቴጂው አሜሪካ ጦርነትን ለመቋጨት የምታደርገው ጥረት በአውሮፓ ህብረት እንደተደናቀፈ በመጥቀስ ይወቅሳል። ከሩሲያ ጋር ስትራቴጂክ መረጋጋትን በድጋሚ መገንባት እንዳለባትና ይህም በምላሹ የአውሮፓን ኢኮኖሚ እንደሚያረጋጋ ያትታል። ሰነዱ በአህጉሩ ላይ በሚወጡ ፖሊሲዎች ላይ ተጽዕኖ ለማሳደር እየተደረገ ያለውን ፖሊሲ የሚደግፍ ይመስላል። የአሜሪካ ፖሊሲ ከአውሮፓና ከአውሮፓውያን ሀገራት ጋር እየተከተለች ያለውን አሁናዊ አካሄድ መቃወም ቅድሚያ ሊሰጠው የሚገባ ጉዳይ መሆኑን ያስረዳል። ምዕራባዊ ማንነት እንዲመለስ ጥሪውን የሚያቀርበው አዲሱ ስትራቴጂ በ20 ዓመት ወይም ባነሰ ጊዜ ውስጥ አውሮፓን መለየት የማይቻልበት ደረጃ ላይ እንደሚደርስ ያስጠነቅቃል። የአውሮፓ ስልጣኔ ላይ የተጋረጠው የመጥፋት አደጋ የኢኮኖሚያዊ ጉዳዮች ካስከተሉ ችግር ይልቅ እውነተኛና ይበልጥ ግልጽ ሆኖ እንደሚታይም ያብራራል። አንዳንድ የአውሮፓ ሀገራት አስተማማኝ አጋር ሆነው ለመቆየት የሚያስችል ጠንካራ ኢኮኖሚያዊና ወታደራዊ አቅም ያላቸው መሆንና አለመሆናቸውን ግልጽ አይደለም ብሏል። ሰነዱ ባልተጠበቀ ሁኔታ አርበኛ የአውሮፓ ፓርቲዎች የሚያሳድሩትን ተጽዕኖ አድንቆ አቅርቧል ብሏል የቢቢሲ ዘገባ። በመጨረሻ በኢንዶኔዥያ በቅርቡ በደረሰው የጎርፍ አደጋ ምክንያት የሞቱ ሰዎች ቁጥር ከ900 በላይ ሲሻገር በመቶዎች የሚቆጠሩ ደግሞ አሁንም ደብዛቸው ጠፍቷል። ባለፈው ሳምንት በማላካ ስትሬት ላይ በተከሰተ ያልተለመደና ኃይለኛ አውሎ ነፋስ ከ100 ሺህ በላይ ቤቶች ወድመዋል። ይህም በደቡብ ምስራቅ እስያ ሀገራት ክፍሎች ከባድ ዝናብና የመሬት መንሸራተት አስከትሏል። በአደጋው የተጎዱ ሰዎችን ለመታደግ የሚደረገው ጥረት የቀጠለ ሲሆን እርዳታ ወደ አንዳንድ ቦታዎች በአየር መድረስ አለበት ብሏል የቢቢሲ ዘገባ። የኢንዶኔዥያ ጎርፍ የቅርብ ሳምንታት ውስጥ እስያን ካጠቁት በርካታ የአየር ሁኔታዎች ክስተቶች አንዱ ሲሆን በስሪላንካ፣ ታይላንድ፣ ማሌዥያ እና ቪየትናም የሟቾች ቁጥር ወደ 2000 እየተጠጋ ነው። በኢንዶኔዥያ ውስጥ በጣም ከተጎዱት አካባቢዎች አንዷ በሆነችው አቼህ ታሚያንግ የተረፉ ሰዎች መንደሮች በፍጥነት በሚፈስ ጎርፍ ሙሉ በሙሉ እንደተወሰዱ ቢቢሲ በዘገባው አመላክቷል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።